ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ማክሰኞ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። የአፍሪካ ዋንጫ የሶስተኛ ቀን ጨዋታዎች ዛሬም የሚካሄዱም ይሆናሉ። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከቤኒን ጋር የሚያደርጉት ጨዋታ ተጀምሯል። ሴኔጋል ከቦትስዋና፣ ናይጄሪያ ከታንዛኒያ እንዲሁም ደግሞ ቱኒዚያ ከዩጋንዳ የሚያደርጉት ጨዋታ ይጠበቃል። ሴኔጋል ከቦትስዋና 12 ሰዓት ላይ ከአንድ ሰዓት በኋላ የሚጀምር ጨዋታ ነው። ናይጄሪያ ታንዛኒያ ምሽት 2 ሰዓት ተኩል እንዲሁም ምሽት 5 ሰዓት ላይ ቱኒዚያ ከዩጋንዳ ጋር የሚያደርጉት የዛሬ ተጠባቂ ጨዋታዎች አሉ። ከዚህም በተጨማሪ የካራባኦ ካፕ የሩብ ፍጻሜ ጨዋታ አርሰናል ከክሪስታል ፓላስ በሩብ ፍጻሜ በፍላይ ኤምሬትስ በለንደን እነዚህ ሁለቱ የለንደን ክለቦች የሚገናኙም ይሆናሉ። እነዚህን ነገሮች እንዲሁ በስፋት የምንገልጽላችሁም ይሆናል። የክለብ መረጃዎችን ይዘን እንቀርባለን። በማንቸስተር ዩናይትድ በኩል እንግዲህ በጥር የዝውውር መስኮት ምናልባትም አሰልጣኝ ሩበን አሞሪም አዲስ የመሀል ሜዳ ተጫዋች እንግዲህ ለማስፈረም ማሰባቸው እየተገለጸም ይገኛል። ምናልባትም እንግዲህ እንደ አዳም ዋርተንና ኢሊዮት አንደርሰን የመሳሰሉ ተጫዋቾች ሊመለከቷቸው የሚችሏቸውን እድሎች እንዳሉ እየተገለጸም ነው የሚገኘው። የካርሎስ ባሌባም ጉዳይ ሳይዘነጋም ማለት ነው። ስለ ብሩኖ ፈርናንዴዝ አንዳንድ ነገሮችን እናነሳለን። እየተጫዋች ምናልባትም እንግዲህ ለማንቸስተር ለመንቹሪያን ደርቢ የመድረስ እድሉ አንጠራጣሪ ነው እየተባለም ይገኛል። የሱን ቦታ ማን ይሸፍናል? በአሁኑ ሰዓት ላይ በማንቸስተር ዩናይትድ ቤት በእንቅርት ላይ ጆሮ ደግፍ የሆነ እሳቤም እንደተፈጠረ ነው እየተገለጸ የሚገኘው። ሌሎች መረጃዎችንም ከማንቸስተር ዩናይትድ ጋር እናነሳለን። አርሰናልን እንዲሁ የምንዳሰስ ይሆናል። በቼልሲ ቤት፣ በሊቨርፑል ቤት እንዲሁም ደግሞ በሌሎች ክለቦች የምናነሳቸው መረጃዎች አሉ። በሊቨርፑል ቤት አሰልጣኝ አርኔ ስሎት ከቅዳሜው ጨዋታ በፊት ዛሬ እንዲሁ ፕሬስ ኮንፈረንስ ሰጥተዋል። ምን አሉ የሚለውን እንገልጽላቸዋለን። ስለ አሌክሳንደር አይዛክ ያነሷቸው በርካታ ሀሳቦችም ይኖራሉ። ፍሎሪያን ቪርትዝ ለቅዳሜው ጨዋታ ብቁ መሆኑን ነው እየተገለጸ የሚገኘው። እነዚህንና ሌሎች በርካታ ስፖርታዊ መረጃዎችን ለእናንተ ለውድ አድማጮቻችን ከአሁን ስፖርት ይዘን መጥተናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። እንዲሁም ደግሞ አዲስ የኦሮምኛ የስፖርት ቻናልም ከፍተናል። እሱንም ሰብስክራይብ እንድታደርጉ እንጋብዛችኋለን። ኮሚኒቲ ላይ እንዲሁም ደግሞ የዚህ የኮመንት ቦክስ ላይ ቁጭ የምናደርግላችሁም ነው የሚሆነው። ይህንንም ቻናል እንግዲህ ሰብስክራይብ በማድረግ ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን በኦሮምኛ ለማግኘት ሰብስክራይብ እንድታደርጉ እንጋብዛችኋለን። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ዛሬ እንግዲህ አንዳንድ ጨዋታዎች የሚደረጉ ይሆናሉ። በአፍሪካ መድረክ የአፍሪካ ዋንጫ ጨዋታ 4 ጨዋታዎች ዛሬ ይደረጋሉ። ቀን 9 ሰዓት ተኩል ላይ የጀመረ ጨዋታ አለ። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከቤኒን ጋር እየተጫወቱ ይገኛሉ። 12 ሰዓት ላይ ደግሞ ሴኔጋል ከቦትስዋና፣ ናይጄሪያ ከታንዛኒያ ምሽት 2 ሰዓት ተኩል እንዲሁም ምሽት 5 ሰዓት ላይ ቱኒዚያ ከዩጋንዳ ጋር የሚያደርጉት የዛሬ ተጠባቂ ጨዋታዎች ናቸው። በሶስተኛ ቀን የአፍሪካ ዋንጫ እነዚህን ጨዋታዎች እንድታዩ እንጋብዛቸዋለን። ከዚህም በተጨማሪ ደግሞ እንግዲህ በካራባኦ ካፕ የለንደን ደርቢ ዛሬ የሚካሄድ ይሆናል። አርሰናል ከክሪስታል ፓላስ ምሽት 5 ሰዓት ላይ የሚገናኙበት የካራባኦ ካፕ የሩብ ፍጻሜ ጨዋታ በርካቶቹ የሚጠብቁት ጨዋታ ነው። በካራባኦ ካፕ ይህ ጨዋታ የሚደረግ ሲሆን በዛሬው ጨዋታ ላይ እንግዲህ የማይገኙ ተጫዋቾችን ስንመለከት በሁለቱም በኩል በአርሰናል በኩል ጋብሪኤል ማጋሊስ፣ ክሪስቲያን ሞስኬራ፣ ቤን ዋይት እንዲሁም ማክስ ዶማን በጉዳት ምክንያት የማይገኙ ተጫዋቾችም ናቸው። እንዲሁም ደግሞ ካይ ሃቨርትስ እንግዲህ ልምምድ እንደተጀመረ ቢገለጽም በዛሬው ጨዋታ ላይ ግን የመድረስ እድሉ እንዲሁ አጠራጣሪ መሆኑን እየተገለጸም ይገኛል። በክሪስታል ፓላስ በኩል እንግዲህ ወሳኙ ተጫዋች ዳንኤል ሙኖዝ በጉዳት ምክንያት አይገኝም። በጉልበት ጉዳት ምክንያት ነው የተጫዋች የማይገኘው። ካማዳ፣ ኢስማኤል አሳር እንዲሁም ደግሞ ሪዮ ቻርዲስ በጉዳት ምክንያት አይገኙም። ኢስማኤል አሳር እንግዲህ ለአፍሪካ ዋንጫ መሄዱን ተከትሎ ነው የዛሬው ጨዋታ የሚያመልጠው። ይህም ተጫዋች አለመኖሩ ምናልባትም በክሪስታል ፓላስ በኩል እንግዲህ የሚጎዱበት አድቫንቴጅ እንዳለ ነው እየተገለጸ የሚገኘው። የካራባኦ ካፕ የመጨረሻ ጨዋታቸውን ስንመለከት አርሰናል በዚሁ በፍላይ ኤምሬትስ ብራይተን ኤንድ ሆቭ አልቢዮንን 2-0 አሸንፎ ነበር ወደዚህ መድረስም የቻለው። በጨዋታ ላይ ኢታን ንዋኔሪ እንዲሁም ቡካዮ ሳካ ነበር ጎሎችን ማስቆጠር የቻሉት። በተቃራኒው ክሪስታል ፓላስ ወደ አንፊልድ አገንቶ ሊቨርፑልን 3-0 ያሸነፈበት ጨዋታ እናስታውሳለን። የርሚ ፒኖ እንዲሁም ደግሞ ኢስማኤል ላሳር 2 ጎሎችን አስቆጥረው በአጠቃላይ 3-2 በሆነ ውጤት አሸንፈው ነበር ወደዚህ መድረስም የቻሉት። በጨዋታው ላይ እንዲሁ ሊቨርፑልን በሜዳው ነበር ማሸነፍ የቻሉት። ዛሬ ወደ ሌላኛው የለንደን ክለብ አርሰናል አቅንተው እንግዲህ በፍላይ ኤምሬትስ የሚያደርጉት ጨዋታ እጅግ በጣም ተጠባቂ ጨዋታ ነው። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ አርሰናል 35 ጊዜ አሸንፏል። 16 ጊዜ በአቻ ውጤት ያጠናቀቁ ሲሆን 5 ጊዜ ብቻ ነው ክሪስታል ፓላስ ሌላኛውን የለንደን ክለብ አርሰናልን ማሸነፍ የቻሉት። የመጨረሻ የ5 የእርስ በርስ ግንኙነታቸውን ስንመለከት እንግዲህ 4ቱን በአርሰናል አሸናፊነት ነው የተጠናቀቀው። አንዱ ብቻ ባቻ ውጤት
እንዲሁ መጠናቀቅም ችሏል። ዛሬ ክሪስታል ፓላሶች ይህንን ታሪክ እየቀየሩ ይሆን አብረን የምንመለከትም ይሆናል። የዛሬውን ጨዋታ ምሽት 5 ሰዓት የሚጀምር ነው የሚሆነው። ይህን ጨዋታ እንድታዩም እንጋብዛችኋለን። ወደ ክለብ መረጃዎቻችን ደግሞ እንለፍ። በአፍሪካ ዋንጫ የአፍሪካ መድረክ ጨዋታዎች እንግዲህ እየተደረጉ እንደሆነም ይታወቃሉ። በዛሬው ጨዋታ ላይ የተደረጉ አንዳንድ ነገሮችን አንስተንላቸዋል። ትላንትና የተደረጉ ጨዋታዎች ነበሩ። ከነሱ ጋር አንዳንድ ነገሮችን እናንሳላችሁ። ትላንትና ግብጽ ማለትም ኢጅፕት ከዚምባብዌ ጋር ያደረገችውን ጨዋታ 2-1 በሆነ ውጤት አሸንፋም ነበር። በጨዋታው ላይ ኦማር ማርሞሽ እንዲሁም ደግሞ ሌላኛው ግብጻዊ መሐመድ ሳላ ጎሎችን ማስቆጠር ችለውም ነበር። ሳውዝ አፍሪካ አንጎላን 2-1 ያሸነፈችበት እንዲሁም ማሊ ከዛምቢያ ጋር 1-1 የወጣችበትን ጨዋታ እናስታውሳለን። ከጨዋታው በኋላ ሆሳም ሀሰን በመሐመድ ሳላ ላይ እምነት አለኝ ሲሉም ገልጿል። የግብጽ ብሔራዊ ቡድን ዋና አሰልጣኝ ሆሳም ሀሰን ትላንትና ምሽት ቡድኑን አሸናፊ ባደረገው መሐመድ ሳላ እምነት እንዳላቸውም ገልጿል። በመሐመድ ሳላ እምነት አለኝ የሚሉት ሆሳም ሀሰን የግብጽ ልዩነት ፈጣሪ ነው ሲሉ ከጨዋታው በኋላም አወድሰውታል። በመጨረሻ ደቂቃ ስላስቆጠረው ግብም ለክለቡም ይሁን ለሀገሩም ምንም ማድረግ እንደሚችል እያሳየች ያለች ግብ ነች ሲል እንዲሁ ሀሳባቸውንም ገልጿል። አሰልጣኝ ሆሳም ሀሰን አድናቆቴ ለሁሉም የቡድን አባላት ነው፣ በተለይ ግን ለመሐመድ ሳላ ምክንያቱም እያሳለፈ የነበረውን ጊዜ አውቋለሁ ያም የኔ አስተያየትም እንዲሰጠኝ እንዲሁ አድርጓል ሲሉም ገልጸዋል። ሳላ በአፍሪካ ዋንጫ ከውድድር ምርጥ ተጫዋቾች መካከል አንዱ ይሆናል ሲሉ ሆሳም ሀሰን ከጨዋታው በኋላም ተናግሯል። ትላንትና እንግዲህ ወሳኛን እንዲሁም ደግሞ የማሸነፊያ ጎሉን በመጨረሻው ደቂቃ ላይ ጎል ማስቆጠሩን እናስታውሳለን። ሞሮኮ ደጋፊዋን ማገዷም እንዲሁ እየተሰማም ይገኛል። የአትላስ አንበሶቹ ኮሞሮስን ባሸነፉበት ጨዋታ በውድድሩ የተከለከለ ያልተገባ መሳሪያ ወደ ስቴዲየም ይዘው የገባ ደጋፊውን እንዲሁ አግዳለች። በጨዋታው ዕለት ላሰር ላይ ወይም ደግሞ አንጸባራቂ ነገር በዳኛው ላይ በተጋጣሚ ቡድን ላይ ያደረጉት ደጋፊ በዘመናዊ መሳሪያ በመታገዝ ለይተው ከስቴዲየሙ መውሰዳቸው ተገልጿል። ሞሮኮ ይህንን ውሳኔ ለመወሰን የረዳት በስቴዲየሙ 800 ዘመናዊ ካሜራዎች እንዲሁም ደግሞ ፌሻል ሪኮግኒሽን አዎንታዊ ቴክኖሎጂን ተግባራ በማድረጉ መሆኑም ታውቋል። በአሁኑ ሰዓት ላይ እንግዲህ ይህ ደጋፊ ወደ ሜዳ እንዳይገባ እንዲሁ መታገዱ ነው እየተገለጸም የሚገኘው። ከአፍሪካ ዋንጫ መረጃዎቻችን ወጣ ስንል ደግሞ አንዳንድ የክለብ መረጃዎችን ስንመለከት አሰልጣኝ ሚኬል አርቴታ የጋብሪኤል ጂሰስ ትልቅ አድናቂ መሆናቸውን እንዲህ ሲል ገልጾም ነበር። ጉዟችን በጣም ጠንካራ እንዲሁም ደግሞ ትኩረት የሚሻ ነበር ማለትም እችላለሁ። እኛን የተቀላቀለ ጊዜ በክለቡ እንዲሁም በቡድኑ ውስጥ የነበረውን እምነት መንፈስ እንዲሁም ደግሞ ጉልበት ከፍ እንዳደረገውም አስባለሁ። ቀደም ሲል ከነበረን ነገር የተለየ በጣም አስደናቂ የሆነ ነገር ይዞልን መጥቷል ሲሉ ከማንቸስተር ሲቲ ወደ አርሰናል በሄደበት ጊዜ እንዲሁ ያስታውሱታል። ከዚያ በኋላ ግን አንዳንድ በጣም አስፈላጊ ተጫዋቾች ሊኖሩኝ የሚገባ ወጥ የሆነ ብቃት እንዳያሳይ የሚያግዱ ከባድ ጉዳቶችም አጋጥመውታል። አሁን ግን ተመልሷል። የመታገል መንፈሱ ሁልጊዜም ራሱን በተሻለ ሁኔታ ለማዘጋጀት ያለው ቁርጠኝነት የሚደነቅ ነው። የእሱን የማይታመን ተጫዋች ነው። አሁን ላይ ቡድኑ እሱን አግኝቷል። እሱን በአግባቡ ልንጠቀምበት ይገባል ሲሉ አሰልጣኙ መናገራቸውን ነው የተመለከት ነው። በአሁኑ ሰዓት ላይ ጋብሪኤል ጂሰስ መመለሱ በቲም ዊድዝ እንዲሁም ደግሞ የተጫዋች በበርካታ ነገሮች ይጠቅሙናል ሲሉ ዳግም እያነሱትም ይገኛሉ። ቡካዮ ሳካን የትኛው የአርሰናል ተጫዋች የወደፊት አሰልጣኝ የመሆን እድል ከፍተኛ ነው ተብሎ ተጠይቆም ነበር። በዚህም እንግዲህ ሀሳቡን ሲሰጥ በረኛው ዴቪድ ራያ ጨዋታውን በደንብ ይረዳል ሲልም ገልጿል። ትክክል ከሆንኩ ደግሞ የአሰልጣኝነት ባጁን ይሰራል ብዬም አስባለሁ። እሱ በአሰልጣኝነት የምንመለከተው የአርሰናል ቀጣዩ ተጫዋች ይሆናል ብዬም አስባለሁ ሲል ነው እየገለጸ የሚገኘው። በአሁኑ ሰዓት ላይ አርሰናል እንግዲህ በቀድሞ ተጫዋቹ በሚኬል አርቴታ እየተመራ እንግዲህ ወሳኝ ጉዞን እያሳለፈም ይገኛል። ባለፉት 3 ዓመታት እንግዲህ እጅግ በጣም አስገራሚ ለውጦችን በአርሰናል ቤት የፈጠረው ሚኬል አርቴታ ከተጫዋችነት በመነሳት ነው። በአሰልጣኝ ሚኬል አርቴታ ስር እንግዲህ በርካታ ተጫዋቾች በአሁኑ ሰዓት ላይ ምናልባትም የወደፊቶቹ አሰልጣኞች ይሆናሉ ተብሎ ሲጠበቅ ዋነኛው ግን ይህ ነው ሲል እንዲሁ ቡካዮ ሳካ እየገለጸም ይገኛል። ምናልባትም እንግዲህ ዴቪድ ራያ እጅግ በጣም ሜንታሊቲው የአሰልጣኝ ነው ሲሉ እንዲሁ መናገራቸው ነው እየተመለከተን የምንገኘው። ሮይኪን ሀሳቡን ይሰጣል። ቤንጃሚን ሴስኮ ልክ እንደ ጉኛ ትልቅ ግድየለሽ መሆንን መማር አለበት ሲል ሀሳቡን ይገልጻል። ብቻውን 5 የነበረው የቀድሞ የማንቸስተር ዩናይትድ የመሃል ሜዳ ጄኔራል ሮይኪን ሴስኮን በተመለከተ ሀሳቡንም ገልጿል። በትንሹ ግድየለሽ ይሁን ያለው ሚኬል ኪን ኩኛ ይመቸኛል፣ ትንሽ ግድየለሽነት ይታይበታል፣ እንደ ብድም ያደርገዋል ሲል ሀሳቡን ይሰጣል። ኩኛ ሲያይ ሮናልዶ ትዝ እንደሚለው የገለጸው ኪን
ኳስ አቀብል ብዬ በብስጭት አንባረቅበት የነበረውን ያስታውሰኛል። በቀጣዮቹ ደቂቃዎች ግን ሃትሪክ እየሰራል ሲል ሀሳቡን ሰጥቷል። ስለ ሮናልዶ ሲያነሳ እንግዲህ ይህ ኩኛን ይመስላል ሲል ነው እየገለጸ የሚገኘው። ሮይ ኪን አክሎም ዩናይትድ አሁን ላይ የሚያስፈልገው ይህ ነው፣ ዝም ብሎ የሚገለፈጥ ገደላቸውን ብቻ በፍጥነት የሚያጠናቀቅ ሼስኮም ትንሽ ስግብግብ መሆን መማር አለበት ሲል ሀሳቡንም ይሰጣል። እነዚህ አይነት ነገሮችን የሚፈጽም ከሆነ ምናልባትም ቤንጃሚን ሴስኮ በርካታ ለውጦችን ይፈጥራል ብዬም አስባለሁ ሲልም ነው እየገለጸ የሚገኘው። ያለ ግብ ማሽኖቹ የሚጫወተውን ማንቸስተር ዩናይትድን ስንመለከት ደግሞ በዘንድሮው የውድድር ዓመት በሊጉ ብዙ የግብ እድሎችን የፈጠሩ የማንቸስተር ዩናይትድ ተጫዋቾች ይፋ ሲሆኑ ብሩኖ ፈርናንዴዝ 51 የግብ እድሎችን በመፍጠር በቀዳሚነትም ተቀምጧል። ከ20ዎቹ ክለቦቹ ከብሩኖ ፈርናንዴዝ በመቀጠል በሁለተኛነት ደረጃ የተሰየመው አማድ ዲያሎ ሲሆን አይቮሪ ኮስቲያዊ አጥቂ በዘንድሮው የውድድር ዓመት 28 የግብ እድሎችን መፍጠር የቻለም ተጫዋች ነው። በሶስተኛነት ደረጃነት የተቀመጠው ሌላኛው የማንቸስተር ዩናይትድ ተጫዋች ብሪያን ምቤሞ ሲሆን ብሪያን ምቤሞ በበኩሉ 26 የግብ እድሎችን መፍጠር የቻለም ተጫዋች ነው። በዕለተ አርብ ማንቸስተር ዩናይትድ ከኒውካስል ጋር በሚያደርገው ጨዋታ የሶስቱንም ተጫዋቾች ግልጋሎት የማያገኝም ይሆናል። ምናልባትም ማንቸስተር ዩናይትድ በቻንስ ክሬትድ በኩል ሊፈተንበት የሚችልበት ሌላኛው አድቫንቴጅ እንደሆነ ነው እየተገለጸ የሚገኘው። በክሪስታል ፓላሱ በአስቶን ቪላው ጨዋታ ላይ ማንቸስተር ዩናይትድ በቻንስ ክሬትድ ምንም እንኳን የተሻለ ሆኖ ቢታይም እንግዲህ በዲፌንሲቭ ሚድፊልደርነት ቦታ ላይ ግን እጅግ በጣም ተቸግሮ ተመልክተንም ነበር። በተለይም የካርሎስ ካሴሚሮ በዛ ጨዋታ ላይ አለመኖር የመከላከል አቅሙን እንደከፈተው እንዲሁም ደግሞ የመሀል ሜዳ ሚዛኑን የሚጠብቅ ተጫዋች ማጣቱን ተመልክተንም ነበር። ምናልባትም በኒውካስል ጨዋታ ይህ ተጫዋች መመለሱ ይህንን አድቫንቴጅ ሊጠቀሙ እንደሚችሉ ነው እየተገለጸ የሚገኘው። እንዲሁም ደግሞ የሊሳንድሮ ማርቲኔዝ በ6 ቁጥር ቦታነት እጅግ በጣም አስደናቂ አቋም ማሳየት በሚቀጥሉት ጨዋታዎች ላይ እሱን በብሩኖ ፈርናንዴዝ ቦታ ላይ ሊተኩት እንደሚችሉ እየተገለጸም ይገኛል። ኮቢ ማይኖ እንደሚታወቀው በማንቸስተር ዩናይትድ ቤት እንግዲህ በርካታ አጨቃጫቃይ ነገሮች አሉበት። ነገር ግን በአሁኑ ሰዓት ላይ በኒውካስሉ ጨዋታ ላይ እንደማይኖር አሰልጣኝ ሩበን አሞሪም ባለፈው አሳውቀውም ነበር። ይህ አለመኖሩን ተከትሎ በሚቀጥለው ጨዋታ ላይ ካርሎስ ካሴሜሮ እንዲሁም ደግሞ ሊሳንድሮ ማርቲኔዝ የመጣመር እድላቸው ሰፊ ነው ሲል እንዲሁ እየዘገበም ይገኛል። ሳሙኤል ሉኸረስ ማንቸስተር ዩናይትድ ግን በአጥቂ ቦታ ላይ እንግዲህ ቻንስ ክሬት የሚያደርጓቸው ወሳኝ ተጫዋቾቻቸው በዛ ጨዋታ ላይ አይኖሩም ሲል እየገለጸም ይገኛል። ማንቸስተር ዩናይትድ ያቀረበው የዝውውር ጥያቄ ውድቅ መደረጉ እየተገለጸም ነው የሚገኘው። ማንቸስተር ዩናይትድ በተጫዋቾች ጉዳት እንዲሁም በስኳድ ጥልቀት ማነስ ምክንያት በጥር የዝውውር መስኮት በመሃል ሜዳው ላይ ለአጭር ጊዜ መፍትሄ የሚሆን የሚችል ተጫዋች ለማስፈረም እየተንቀሳቀሰም ይገኛል። ዩናይትድ የአትሌቲኮ ዲ ማድሪዱን አማካይ ኮነር ጋላገርን በውሰት ውል ለማስፈረም ለአትሌቲኮ ዲ ማድሪድ ጥያቄ ማቅረቡ ተገልጿል። ነገር ግን የስፔኑ ክለብ ጥያቄውን ወዲያው ውድቅ ማድረጉ ነው የተገለጸው። አትሌቲኮ ዲ ማድሪዶች ተጫዋቹን በቋሚ የዝውውር መስኮት እንዲሁ መሸጥ የሚፈልጉ ሲሆን ከተጫዋቹ ዝውውርም እስከ 40 ሚሊዮን ዩሮ ማለትም እስከ 35 ሚሊዮን ፓውንድ እንደሚፈልጉም ነው እየተገለጸ የሚገኘው። ኮነር ጋላገር ከስፔኑ ክለብ መልቀቅ እንደሚፈልግ የተሰማ ሲሆን መዳረሻውም የእንግሊዝ ፕሪሚየር ሊግ ሊሆን እንደሚችል የቤን ጃኮብስ ዘገባ የሚያሳይ ሲሆን ማንቸስተር ዩናይትድ በአሁኑ ሰዓት ላይ ኮነር ጋላገርን በቋሚ የዝውውር መስኮት የማስፈረም ምንም አይነት ፍላጎት እንደሌለው ነው እየተገለጸም የሚገኘው። ሁለት ተጫዋቾች እንግዲህ ከማንቸስተር ዩናይትድ ጋር ስማቸው እየተያዘም ይገኛል። አንደኛው እንግዲህ እንግሊዛዊ ኮነር ጋላገር ይህ የ25 ዓመት የቀድሞ የቼልሲ ያውኑ ደግሞ የአትሌቲኮ ዲ ማድሪድ ተጫዋች ነው። ሌላኛው የቀድሞው የወልቭስ በአሁኑ ሰዓት ላይ በሳውዲ እየተጫወተ የሚገኘው ሮበን ኔቬዝ ነው። ይህ ተጫዋች 28 ዓመቱ ሲሆን ምናልባትም እንግዲህ ተጫዋቹ ወደ እንግሊዝ ፕሪሚየር ሊግ ለመመለስ እንዲሁም ለማንቸስተር ዩናይትድ ለመጫወት ፍላጎት እንዳለው ከዚህ በፊት ተገልጾም ነበር። ማንቸስተር ዩናይትድ እንዲሁም ቲም ስፕሪቱን ከፍ ለማድረግ እንግዲህ እንደዚህ አይነት ተጫዋቾችን የመጠቀም ምንም አይነት ፍላጎት እንደሌላቸው ነው እየተገለጸ የሚገኘው። አሰልጣኙ ሩበን አሞሪም በጥር የዝውውር መስኮት ተጫዋቾችን ልንመለከት እንችላለን፣ ልናስፈርምም እንችላለን፣ ነገር ግን ይህ በችኮላ የሚሆን አይደለም ሲሉ እንዲሁ በግልጽ መናገራቸውን እናስታውሳለን። ምናልባትም እንደ ኤሊዮት አንደርሰን፣ አዳም ዋርተን እና ሌሎች እንደ ካርሎስ ባሌባ የመሳሰሉ ተጫዋቾችን ሊመለከቱ እንደሚችሉ ነው እየተገለጸ የሚገኘው። ይህ ምናልባትም የሚሆን ከሆነ ግን ማንቸስተር ዩናይትዶች የመሃል አማካይ ቦታቸውን እንግዲህ ለሚቀጥሉት 10 ዓመታት ዳግም ሊሰሩበት የሚችሉበት ሌላኛው ወሳኝ ተጫዋችን ያገኛሉ ተብሎ ይጠበቃል። በአሁኑ ሰዓት ላይ ስማቸው በስፋት እየተገናኘ የሚገኘው እንግሊዛዊ የክሪስታል ፓላስ አዳም ዋርተን ይገኝበታል። ይህ ተጫዋች ምናልባትም ከማንቸስተር ዩናይትድ ጋር ስሙ መያያዙ እንግዲህ የሌላኛው የቀድሞ ሮይ ኬንን እንዲሁ እያስታውሰናል ሲሉ እየገለጹም ይገኛሉ። ይህ የሚሆን ከሆነ ማንቸስተር ዩናይትድ የአማካይ ስፍራውን በእጅጉ የሚያጠናክር ይሆናል።
ፋብሪዚዮ ሮማኖ ሌላኛው ይዞት የወጣውን መረጃ ደግሞ ስንመለከት ማንቸስተር ዩናይትድ አንቷን ሴሜኖን ለማስፈረም ከፍተኛ ግፊት እያደረገ ይገኛል ሲል ነው እየገለጸም የሚገኘው። አንቷን ሴሜኖ በማንቸስተር ዩናይትድ፣ በማንቸስተር ሲቲ እንዲሁም በሊቨርፑል እንዲሁ የሚፈለግ ተጫዋች ነው። የተጫዋች የመምጣት እድሉ ከፍተኛ እንደሆነ ፋብሪዚዮ ሮማኖ እየገለጸም ይገኛል። ከዚህ በፊት እንግዲህ በርነሞዞች ይህን ተጫዋች ለማንቸስተር ከተማ ክለቦች እንዲሁ መቅረባቸው ይገለጻል። ለማንቸስተር ሲቲና ለማንቸስተር ዩናይትድ ከዚህ በፊት ደግሞ በክረምት የዝውውር መስኮት ማንቸስተር ዩናይትድ ይህን ተጫዋች የግሉ ለማድረግ ብዙ ሙከራም አድርጎ ነበር። ብሪያን ምቤሞን ካስፈረመ በኋላ ነው ይህን ዝውውር መተው የቻለው። በአሁኑ ሰዓት ላይ ዳግም ይህ ስሙ ከአሁኑ ሰዓት እንዲሁ እየተገናኘም ነው የሚገኘው። ብሩኖ ለማንቸስተር ዩናይትድ ደርቢ የመድረስ እድሉ አጠራጣሪ ነው ሲል ሳሙኤል ሉኸረስት እያስነበበን ይገኛል። ብሩኖ ሰኞ ምሽት ከጓደኞቹ ጋር በነበረበት ወቅት በከፍተኛ ሁኔታ እያነከሰ ሲራመድ ተስተውሏል ሲል እንዲሁ ለማንቸስተር ዩናይትድ ቅርብ የሆነው ሳሙኤል ሉኸረስት የዘገበ ሲሆን የጉዳት ተጫዋቹን ለረጅም ጊዜ ከሜዳ ሊያረቀው እንደሚችል የተፈራ ሲሆን በተለይም በሚቀጥለው ወር ለሚካሄደው የማንቸስተር ደርቢ የማንቹሪያን ደርቢ ላይ የመሰለፍ እድሉ አጠራጣሪ ነው ሲል እየገለጸም ይገኛል። ምናልባትም እንግዲህ ከ25 ቀን በኋላ ለሚደረገው ለዚህ ደርቢ የመገኘት እድሉ ጠባብ ነው ሲል እየገለጸም ይገኛል። ማንቸስተር ዩናይትዶች እንግዲህ ምናልባትም ካፒቴን ብሩኖ ፈርናንዴዝን ለአንድ ወራት ያክል ሊያጡት እንደሚችሉ ነው እየተገለጸው የሚገኘው። ይህ ተጫዋች እጅግ በጣም የሚያስገርበው ከዚህ በፊት ባደረገው የ6 ዓመት ቆይታ እንግዲህ 2 ጨዋታ ብቻ ነው በጉዳት ያመለጠው። በአሁኑ ሰዓት ግን ምናልባትም እስከ 5 እና 6 ጨዋታዎች ሊያመልጡት እንደሚችል እየተገለጸም ይገኛል። ከቀጣይ ተጋጣሚው ጋር ተመሳሳይ ጉዞ ላይ ያለው ማንቸስተር ዩናይትድን ስንመለከት ማንቸስተር ዩናይትድ በቀጣይ በአንጻሩ በሊጉ ከባድ ከሚባለው ኒውካስል ዩናይትድ ጋር የሚጫወት ይሆናል። ነገር ግን ኒውካስል ዩናይትድ ከማንቸስተር ዩናይትድ ጋር ተመሳሳይ የሆነ የውጤት ጉዞ ላይ ይገኛል። ኒውካስል ዩናይትድ ባለፉት ካደረጓቸው 5 ጨዋታዎች በአንዱ ተሸንፈው በሁለቱ አሸንፈው በሁለቱ ደግሞ አቻ ተለያይተዋል። ይህም ከማንቸስተር ዩናይትድ ጋር ተመሳሳይ ደረጃም ይገኛል። በደረጃ ሰንጠረዡ ደግሞ ሁለቱ ቡድኖች በ3 ነጥብ ብቻ ተራርቀው 7ኛና 11ኛ ደረጃ ላይም ተቀምጧል። ማንቸስተር ዩናይትድ 7ኛ ደረጃ ላይ የተቀመጠ ሲሆን ኒውካስል ዩናይትድ 11ኛ ደረጃ ላይ መቀመጡንም ተመልክተናል። ይህ ጨዋታ እንግዲህ አርብ የሚደረግ ይሆናል። በርካቶቹ የሚጠብቁት የእንግሊዝ ፕሪሚየር ሊግ የ18ኛ ሳምንት መርሃ ግብር ጨዋታ ነው። ማንቸስተር ዩናይትድ ከፊታችን በሚመጣው የጃንዋሪ ትራንስፈር ዊንዶ ምን አስቧል የሚለውን አንዳንድ በርካታ መረጃዎች ይዞት የወጡን መረጃ ደግሞ ስንመለከት ማንቸስተር ዩናይትድ አንቷን ሴሜኖን ለማስፈረም የሚሯሯጣቸው ሌላኛው ክለብ ሊሆን ማንቸስተር ዩናይትድ ተጫዋቹን እስከ 65 ሚሊዮን ፓውንድ በማውጣት የግሉ ሊያደርገው እንደሚችል እየተማመነም ይገኛል። ይህም እንግዲህ ፋብሪዚዮ ሮማኖ ማረጋገጡን ነግረናቸዋል። በአሁኑ ሰዓት ላይ የፒኤስአርን የመጣ አደጋ ላይ ባይሆንም እንዲሁ አይነት ወጪ በክረምት የዝውውር መስኮት ከፍተኛ ተጽዕኖ ይኖራል ተብሎም ይጠበቃል። ይህም የተከላካይ አማካይ ላይ ክለቡ ቅድሚያ የሚሰጠው ነገር ስለሆነ ኮቢ ማይኖን ክለቡን በውሰት ሳይሆን በከፍተኛ ክፍያ እንዲለቅ ፈቃደኛ ሊሆኑ እንደሚችሉ ነው እየተገለጸም የሚገኘው። ተጫዋቹ ከማንቸስተር ዩናይትድ የመልቀቅ ፍላጎት የለውም። ነገር ግን በጥር የዝውውር መስኮት በውሰት በመሄድ እንዲሁ በእንግሊዝ ፕሪሚየር ሊግ ላይ ያለውን አቋም ከፍ በማድረግም ለሀገሩ ለመመረጥ ከፍተኛ ፍላጎት እንዳለው ከዚህ በፊትም ተገልጾም ነበር። ተጫዋቹ በአሰልጣኝ ሩበን አሞሪም ስር እምነት እንደሌለው የሚታወቅም ጉዳይ ነው። የዩናይትድ የረጅም ጊዜ የመሀል ሜዳ ማጠናከሪያ ተጫዋቾችን ያስፈልገዋል። የኮቢ ማይኖ ዕጣ ፈንታ ምንም ይሁን ምን እንዲሁም የካርሎስ ካሴሚሮ በክረምት ይለቃል ተብሎ ስለሚጠበቅ በጃንዋሪ የክለቡ የከፍተኛ ፍላጎት 6 ቁጥር ተጫዋች ማምጣት ሲሆን ከእቅዶቹ ውስጥም አዳም ዋርተን፣ ካርሎስ ባሌባ እንዲሁም ኤሊዮት አንደርሰን እንዲሁም ደግሞ አንጄሎ ሲለር እንዲሁም ሌሎች ፍላጎት እንዳላቸው ነው ስካይ ስፖርት በሰፊ ይዞት መውጣትም የቻለው። እነዚህ ተጫዋቾች በማንቸስተር ዩናይትድ በመስከረም ጀምሮ እንግዲህ ሲመለከቷቸው የነበሩ ተጫዋቾች ናቸው። በካርሎስ ባሌባ ላይ ከክረምት ጀምሮ ፍላጎት የነበራቸው ቢሆንም አሁንም ቢሆን እንግዲህ ይህን ተጫዋች የግላቸው ማድረግ ይፈልጋሉ። በተለይም አሰልጣኝ ሩበን አሞሪም ተጫዋቹን እጅግ በጣም የሚወዱት እንደሆነ ከዚህ በፊትም ሲገለጽም ሰምተናል። ዴቪድ ኦርነስቲን አንድ ዘገባን ዘ አትሌቲክስ ላይ ጽፎም ነበር። ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ባየር ሙኒክ እንዲሁም ደግሞ ቼልሲ በኖቲንጋም ፎረስቱ አማካይ ኤሊዮት አንደርሰን ላይ ፍላጎት አላቸው ሲል ነው እየገለጸም የሚገኘው። ምንም እንኳን ኤሊዮት አንደርሰን በጥር የዝውውር መስኮት ከክለቡ የመልቀቅ እድል ባይኖረውም ፎረስት ለተጫዋቹ ከ80 እስከ 100 ሚሊዮን ፓውንድ ይፈልጋል ሲል እየገለጸም ይገኛል። በተለይም እንግዲህ ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ ነው። ቼልሲዎች አሁንም ቢሆን እንግዲህ የሞሴስ ካይሴዶን ተተኪ ማድረግም ይፈልጋሉ። በተለይም በዛ ቦታ ላይ ሮሚዮ ላቪያ ተከታታይ ጉዳትን ተከትሎ በዛ ቦታ ላይ ተተኪ ይፈልጋሉ። ኤሊዮት አንደርሰን ደግሞ ዋነኛው ሲል ነው እየገለጸም የሚገኘው። ዘ አትሌቲክስ ይህንን አስነበበን። ሌላኛው የሲቲ ጨዋታ ሊያመልጣቸው የሚችሉ ተጫዋቾችን ደግሞ እንመልከት። ስቲቭ ዊሊያምስ፣ አንድሬ ሳንቶስ፣ ሞይሰስ ካይሴዶ እንዲሁም ደግሞ የተከላካይ ስፍራ ተጫዋች ነው
ማርኮ ኩሬላ ምናልባትም ላይኖሩ ይችላሉ እየተባለ የሚገኙት እነዚህ ሁሉ ተጫዋቾች በሚቀጥሉት ሁለት ጨዋታዎች ቢጫ ካርዶችን ካዩ የአንድ ጨዋታ እገዳ ይጣልባቸዋል። ቼልሲ ከበርነማውዝ ጋር የሚያደርገው ጨዋታ ከተጠናቀቀ በኋላ የአምስት ቀይ ካርዶች እገዳ ህግ ወደ 10 ቢጫ ካርዶች ይሸጋግራል። ከማንቸስተር ሲቲ ጨዋታ ውጪ የሚሆኑትም በሁለቱም በአስቶን ቪላና በበርነማውዝ ጨዋታ ቢጫ ካርድ የሚያገኙ ከሆነ መሆኑ ነው እየተገለጸ የሚገኘው። ይህ የሚሆን ከሆነ ግን ምናልባትም እንግዲህ እነዚህ ተጫዋቾች ከሲቲው ጨዋታ ውጪ ሊሆኑ የሚችሉበት እድል ሰፊ እንደሆነ መረጃዎች በስፋትም እያመላከቱም ይገኛሉ። የአሌክሳንደር ኢዛክ ጉዳት የቁርጭምጭሚት አጥንት ስብራት እንዲሁም የመመለሻ ጊዜውን ደግሞ እንመልከት። የቁርጭምጭሚት አጥንት ስብራት አሌክሳንደር አይዛክ ላይ በቅርቡ የደረሰው ጉዳት እንደሚታወሰው ከሆነ የእግርን እንቅስቃሴ በእጅጉ ሊጎዳ የሚችል አደገኛ ጉዳት ነው። ይህ ጉዳት አሌክሳንደር ኢዛክ በቶተናሙ ጨዋታ ላይ እያለ በፕሪሚየር ሊጉ 17ኛ ሳምንት መርሃ ግብር ላይ በቶተናሙ ጨዋታ ሚኪ ቫን ዳቪድ በኩል የደረሰበት እንደነበር ይታወሳል። የቁርጭምጭሚት አጥንት ስብራት ማለት ከታችኛው እግር ውጭኛው ክፍል ላይ የሚገኘው ትንሽ አጥንት ላይ የሚፈጠርም ስብራት ነው። የህመም እብጠት፣ መክሰል እንዲሁም ደግሞ ለመራመድ መቸገርን ያስከትላል። የቁርጭምጭሚት አጥንት ስብራት ምልክቶች በእግር ኳስ ወይም ደግሞ በቁርጭምጭሚት ውጨኛው ክፍል ላይ የሚሰማ ቀላል ህመም እንዲሁም ደግሞ አደጋም የሚፈጠር እንቅስቃሴ ሲያደርጉ ህመም እየጨመረ የሚሄድ ቁርጭምጭሚት ወይም ደግሞ ሽንጥ አካባቢ እብጠት እንዲሁ መክሰል የሚያስከትል አካባቢውን ሲነኩ ህመም የመሰማት ለመራመድ መቸገር ወይም ደግሞ ክብደት ለመሸከም አለመቻለን የሚያመጣ ቀላል መሳይ ግን ውስብስብም ጉዳት ነው። እንደ አሌክሳንደር ኢዛክ አይነት ለአደጋ ተጋላጭ በሆኑ ተጫዋቾች ላይ ፈጣን ምርመራ እንዲሁም ደግሞ ህክምና ማድረጉ ጉዳት ለመቀነስ ይረዳል። ይህም ተደርጎም ነበር። የቁርጭምጭሚት አደጋም ይህ ምናልባትም እንግዲህ ለበርካታ ጊዜያት ሊያቆየው እንደሚችል ነው እየተገለጸም የሚገኘው። ሌላኛው ቅዳሜ ከወልቨርሃምፕተን ጋር ለሚደረገው ጨዋታ አሰልጣኝ አርኔ ስሎት ጋዜጣዊ መግለጫም ሰጥተውም ነበር። አሰልጣኝ አርኔ ስሎት በአሌክሳንደር አይዛክ ላይ ሲናገሩ እንግዲህ ረጅም ጊዜ የሚቆይ ጉዳት ነው፣ ይህም ለጥቂት ወራት በጉዳት ምክንያት ያቆየዋል። ይህ ለሱም ሆነ ለኛ ትልቅ ብስጭት ነው ሲሉ ነው እየገለጹ የሚገኙት። ይህን ተጫዋች ማጣታችን ይጎዳናል ሲሉ ገልጸዋል። አሰልጣኝ አርኔ ስሎት እንዳለውም ኮነር ብራድሊ እንዲሁም ኮዲ ጋክፖ ለአርብ ዕለት ወደ ልምምድ ከተመለሱ ወልቨርን ለመግጠም 50-50 ናቸው ሲሉም ገልጸዋል። በርካታ ተጫዋቾቻችንን ልናጣ እንችላለን፣ እነዚህ ተጫዋቾች አርብ የሚመለሱ ከሆነ ግን የመመለስ እድል አላቸው ሲሉም ገልጸዋል። ዋታሪ እንዲሁም ደግሞ ጃው ጎሜዝ ሁለቱም ከጨዋታ ውጪ ናቸው ሲሉ መግለጻቸውን ነው የተረጋገጠው። እነዚህ ተጫዋቾች ለቅዳሜው ጨዋታ አይኖሩም ሲሉ የገለጹ ሲሆን አሰልጣኙ የጥር የዝውውር መስኮትን እንዲሁ አንስተውም ነበር ተጠይቀው የኔ ሀሳብ በሚቀጥሉት ሁለት ጨዋታዎች ላይ ብቻ ነው። ተጫዋቾቻችን እንዲሁም ደጋፊዎቻችን በተለየ መንገድ እኛን ለመርዳት ጊዜው አሁን ነው ሲሉም ገልጿል። ከጨዋታ ጋር ነው እኔ የማስበው እንጂ በጥር የዝውውር መስኮት ስለሚሆነው በአሁኑ ሰዓት ላይ ማሰብ አልፈልግም ሲሉም ገልጿል። አሰልጣኝ አርኔ ስሎት የቫንደቪን ኢዛክ ላይ ስለሰራው ጥፋትም ተጠይቀው የሚኪ ቫንደቪን ጥፋት የግዴለሽነት የተሞላበት ነበር ሲሉም ገልጿል። ዣቪ ሲሞንስ ግን ሙሉ በሙሉ ሆን ብሎ አልነበረም ሲሉ ስለዛ ጨዋታም ነው የሚያነሱት። ፍሎሪያን ቪርትዝ ለቅዳሜው ጨዋታ ነው ዝግጁ ሲሉ እንዲሁ መግለጻቸውን እየተመለከተን እንገኛለን። እነዚህ ተጫዋቾች ይኖራሉ ሲሉ አሰልጣኙ መግለጻቸው ምናልባትም በዚህ ረገድ እጅግ በጣም ጥሩ እድል እንዳላቸው በአሁኑ ሰዓት ላይ እየተሰማም ይገኛል። ሪያል ማድሪድ ፍራንኮ ማስታንቱኖን በጥር የዝውውር መስኮት በውሰት እንዲለቅ ፍቃድ ለመስጠት በንቃት እያሰቡ እንደሆነ እየተገለጸም ይገኛል። ካልቾ መርካቶ ይዞት የወጣውን መረጃ ስንመለከት ተጫዋቹ በዓለም ዋንጫ ለአርጀንቲና ለመመረጥ ተስፋ በማድረግ ከዓለም ዋንጫው በፊት በመደበኛነት መጫወትም ይፈልጋል። ትክክለኛ ፍላጎቱ ብዙ ደቂቃዎችን ለመጫወት አስተማማኝ ማረጋገጫ መፈለግ ነው ሲሉ ነው እየገለጸም የሚገኘው። በዚህም የተነሳ በሪያል ማድሪድ ቤት ያለፉትን ጨዋታዎች ላይ በተከታታይ አለመጫወቱን ተከትሎ በውሰት የመልቀቅ እድሉ ሰፊ ነው እየተባለም ይገኛል። በትላንትናው ከሰማናቸው መረጃዎች መካከል እንግዲህ ኤንድሪክ ወደ ኦሎምፒክ ሊዮን መሄዱን እናስታውሳለን። ይህም ተጫዋች በውሰት ከሄደ በኋላ እንግዲህ በዛ ቦታ ላይ በርካታ ደቂቃዎችን እንዲሁም ደግሞ የተጫዋች እድገቱን ያፋጥነዋል ተብሎም ይጠበቃል። እንደዚሁ ሁሉ አርጀንቲናው ፍራንኮ ማስታንቱኖ ይህንን እድል ይጠቀማል ተብሎ እንደሚጠበቅ ነው መረጃዎች በስፋትም የሚያመላክቱት። ሁሉም የሚያወራው ስለ ራስሙስ ሆይሉንድ እንዲሁም ማክቶሚናይ ነው ሲሉ አንቶኒዮ ኮንቴ ይናገራሉ። በትላንትናው ዕለት የጣሊያን ሱፐር ካፕን ማሸነፍ የቻሉት ናፖሊ አሰልጣኝ አንቶኒዮ ኮንቴ ስለ ቀድሞ የማንቸስተር ዩናይትድ ተጫዋች አስተያየታቸውንም ሰጥተዋል። ከድሉ በኋላ አሁን ሁሉም ሰው የሚያወራው ስለ ራስሙስ ሆይሉንድ እንዲሁም ስኮት ማክቶሚናይ ነው ያሉት አሰልጣኙ አስታውሱ በማንቸስተር ዩናይትድ ቤት እየተጫወቱ አልነበረም በማለትም ነው የተናገሩት። አሰልጣኙ ሲቀጥሉም እኔ እንዲሁም ደግሞ የአሰልጣኝ ክፍሉ አንድ የሰራ ነው ትክክለኛ ስራ አለ ማለት ነው ሲሉ ውሳኔያቸው ትክክለኛ እንደነበረ ነው እየጠቆሙ የሚገኙት። ስኮት ማክቶሚናይ እንዲሁም ራስመስ ሆይሉንድ ከማንቸስተር ዩናይትድ ጋር ከተለያዩ በኋላ በናፖሊ ቤት ስኬታማ ጊዜውን እያሳለፈ ይገኛል ሲሉም ገልጸዋል። ስኮት ማክቶሚናይ ዴንማርካዊ አጥቂ ራስመስ ሆይሉንድ ወደ ናፖሊ እንዲመጣ ቁልፉን ሚና መጫወቱም እንዲሁ
እየተነገረም ነው የሚገኘው። እነዚህ ሁለቱ የቀድሞ የማንቸስተር ዩናይትድ ተጫዋቾች በጣሊያን እንግዲህ እንዲሁ ጥሩ ጊዜን እያሳለፉ ይገኛሉ። ስኮት ማክቶሚናይ ስኩዴቶን በማሸነፍ እንዲሁም የአመቱ ምርጥ ተጫዋች በመባል አምና ማሸነፉን እናስታውሳለን። ራስመስ ሆይሉንድ በዚህ አመት ሄዶ እንዲሁ የጣሊያን ሱፐር ካፕን እንዲሁ ማንሳቱንም ተመለከትን። የሊዮኔል አንድሬስ ሜሲ እህት የመኪና አደጋ እንዳጋጠማት እየተገለጸም ይገኛል። የአርጀንቲናው ኮከብ ሊዮኔል አንድሬስ ሜሲ እህት የመኪና አደጋ እንዳጋጠማት የአርጀንቲና መገናኛ ብዙሃን እየገለጹ ሲሆን እንዲሁ እሱም ማረጋገጥም ችሏል። ሊዮኔል አንድሬስ ሜሲ ማሪያ ሶል ሜሲ በሚያሚ መኪናዋን በምታሽከረክርበት ወቅት ከቁጥጥሯ ውጪ ሆኖ ከግድግዳ ጋር መጋጨቱ ነው የተገለጸው። በመኪና አደጋው የአጥንት መሰበር ጉዳት እንዳጋጠማት ዘገባዎችም አመላክተዋል። ይህንንም ተከትሎ ከሳምንት በኋላ በአርጀንቲና ሮዛሪዮ ሊደረግ የነበረው የሰርግ ስነ ስርዓቷ ለሌላ ጊዜ ሊራዘም መሆኑ ነው እየተገለጸ የሚገኘው። የሜሲ እህት ከኢንተር ሚያሚ ከ19 ዓመት በታች ብሔራዊ ቡድን አሰልጣኝ አባል ጋር ጋብቻዋን ልትፈጽም መሆኑ ተገልጾ እንደነበር እናስታውሳለን። የናፖሊው ተጫዋች ዴቪድ ኔሬዝ ይናገራል። ሳኦ ፖሎ ሳለው ሁለት ሴቶችን በጣም ወደድኳቸው፣ አብረን ጊዜ እንድናሳልፍ ጠየቅኳቸው። ሆኖም እነሱ ግን አልፈቀዱልኝም ነበር እና እንደ ውሻ ነበር እያደረጉኝ ሲል ይናገራል። ወደ አያክስ ከሄድኩ በኋላ ወደ ትውልድ ከተማዬ ላምበርጊኒ ይዤም ተመለስኩ። ከዚያ እነዚህ ሁለት ሴቶችን አብረን እንውጣ ብለው መልእክት ላኩልኝ። እኔም ወዲያው እሺ አልኳቸው። ከዛም ተቀጣጠረን። እናም አንድ ምሽት ላይ በሳኦ ፖሎ ውስጥ በጣም ውድ በሆነው ሆቴል ውስጥ አንድ ክፍል ያስኩና ተዝናናን። እናም እየተዝናናን ከዚህ በፊት የኔ አይነት ኬስ ያጋጠማቸው ተጫዋቾች የተቀመጡበትን ዘዴ እነሱ ላይ ለመጠቀም ፈለኩና ብዙ ውድ ምግቦችን አዘዝኩ። እነሱም እንደ ውሾች አንድ ነገር ጠብ ሲያደርጉ እየበሉም ነበር። እነዚያ እኔ አንዴ ወደ መታጠቢያ ቤት እንድሄድና እንደመመለስ ነገርኳቸው። እናም ተነሳው። በጣም ስለተበሳጨው ተመልሼ እንደማልመጣ በቴክስትም ነገርኳቸው። በቃ እኔ ፊታቸውን የዛን ሰዓት እዛ ሆኜ ባያቸው ደስም ይለኝም ነበር። ነገር ግን ከሆቴሉ ወጥቼ መኪና ውስጥ ገባውና ወደ ቤቴ ሄድኩ። እነሱ አብረን የበላነውን ውድ ምግብ እንዲሁም ሆቴሉን ይዘው ቀርተዋል ሲልም ይናገራል። በዛ ቦታ ላይ እጅግ በጣም አናዶኝ ስለነበር ይህን ነገር አድርጌ ያለው ብር ባልነበረኝ ሰዓት ላይ ይህንን ማድረጋቸው እኔም ሪቬንጅ እንዳደርግም እንዲሁ መንስኤም ሆኗል ሲል ዴቪድ ኔሬዝ ይናገራል። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ የአፍሪካ ዋንጫ ቀጥሎ የሚካሄድ ይሆናል። እንዲሁም ደግሞ የካራባኦ ካፕ አንድ ጨዋታም ይደረጋል። በሩብ ፍጻሜ አርሰናል ከክሪስታል ፓላስ ሁለቱ የለንደን ክለቦች ምሽት 5 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። በፍላይ ኤምሬትስ ይህን ጨዋታ እንድታዩ እንጋብዛችኋለን። በአፍሪካም ዋንጫ እንግዲህ ዛሬ የሚደረጉ ጨዋታዎች አሉ። ሴኔጋል ከቦትስዋና፣ ናይጄሪያ ከታንዛኒያ እንዲሁም ደግሞ ቱኒዚያ ከዩጋንዳ ጋር የሚያደርጉት ጨዋታ ይጠበቃል። 12 ሰዓት ላይ ምሽቱ 2 ሰዓት ተኩል እንዲሁም ምሽት 5 ሰዓት ላይ የሚጀምሩ ጨዋታ ናቸው። በእነዚህ ጨዋታዎች እንድትዝናኑ እየጋበዝን የዛሬ የከሰዓት ፕሮግራሞቻችንን በዚሁ የምናጠናቀቅ ነው የሚሆነው። በነገው ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ተመኘን።